ተረት መስሏችሁ ነው የምንነግራችሁ? ውሸት መስሏችሁ ነው የምናወራላችሁ? ቃላት የማይገልጠው ረፍት፣ መነዋወጽ የሌለበት ሰላም፣ መታወክ የሌለበት እርጋታ አያስፈልጋችሁም ምዕመናን? ስጋት የሌለበት መውጣትና መግባት፣ ወዳጅ የማይተውበት ጠላት የማይገባበት ረፍት፣ ሪስክ የሌለበት ሕይወት አያስፈልጋችሁም ምዕመናን? ረፍት አትፈልጉ? የማይናወጥ ወደብ አለን፣ ማይበል የማያስቸግረው የሰላም መልህቅ በሰማይ አለን። አትንከራተቱ። ሕያው ነገር የለበትም ሙት ነው። ዘላቂ ነገር የለበትም አጭር ነው። እውነት የለበትም ሐሰት ነው። ደምግባት የለበትም ከንቱ ነው። አትንከራተቱ። አያሳርፋችሁ፣ የቱም ነገር አያሳርፋችሁ። እናንት ደካሞች ሸክማችሁ ሁሉ የከበዳችሁ ኑና እረፉ። ገንዘብ ያላሳረፋችሁ የክርስቶስ እጆች ያሳርፏችኋል። ውበት ያላሳረፋችሁ የጌታችን ውበት ያሳርፋችኋል። ትምክህት ያላሳረፋችሁ የጌታችን ትሕትና ያሳርፋችኋል። ጉልበት ያላሳረፋችሁ የጌታችን ደካማነት ያሳርፋችኋል። አታሳየኝ ያሉ እኮ ሰዎች አሉ። ይህን ዘመን ሰው ሲተላለቅ አታሳየኝ፣ ወንድማማቾች ሲተራረዱ አታሳየኝ፣ እግሮቻቸውን ጫማዎቻቸውን በልጆቻቸው በአባቶቻቸው በወንድሞቻቸው አስከሬን ላይ የሚያደርጉ ሰዎች አታሳየኝ፣ ክፉ አታሳየኝ እንዲህ ይላሉ እኮ ደጋጎች። ውሰደኝ። ዓለም ለምን አይናወጥም? እናንተ የእግዚአብሔር ከሆናችሁ በሚናወጠው ዓለም አትደነግጡም፣ ልባችሁ ያርፋ። ምንድን ነው የሚለው ነብዩ ዳዊት? ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም ይላል። አትፈሩም፣ አትደነግጡም፣ አትታወኩም፣ እርፍ ትላላችሁ። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ተስፋ ስላላችሁ ትታገሳላችሁ። የትኛው ተስፋ? ከሞትን ነው የምንነሳው የሚለው ተስፋ። አፋችሁ ኮቸችላ እስኪመስል የጾማችሁት ለዚህ ዓለም ነው። ጠባለ ኪዳን መሸለ ቁርባን የምትገሰግሱት ለዚህ ዓለም ነው። እግራችሁ እስኪንቀጠቀጥ የምታስቀድሱት ለዚህ ዓለም ነው። ከላይ ዶፍ ከስር ጎርፍ እየወረደባችሁ ፍልሰታን የምትቆዩት ለዚህ ዓለም ነው። በቃ ምስኪኖች ነን ማለት ነው አይደለም። ሌላ የሚመጣ ምን አለ? ኑሮ አለ። ሰው ክርስቲያን ሆኖ የሚሞተው ለመነሳት እንደሆነ አታውቁም እንዴ ወገኖቼ? መቼ ነው በሞት ላይ የምንፎክርበት? መቼ ነው በመቃብር ላይ የምንዘምርበት? እውነተኛ ክርስቲያኖች እንመስላለን? እስኪ እንፈታተሽ። ስንቱ ነው በማደያት የተበላው? ስንቱ ነው እግዚአብሔር ጋር የተጣላው በሞት ምክንያት? ስንቱ ነው በመቃብር ምክንያት እግዚአብሔርን በልቡ የቀበረው? ስንቱ ነው ተስፋ ቆርጦ ኑሮ አቆመው? ለትንሣኤ እንደ ሞቱ ያላወቅነው ስንቶች ነን ወገኖቼ? አዎ ሐዘናችን ቅጥ ያጣ፣ ክርስትናችን የይምሰል ስለሆነ እኮ ነው በሞት የተሰበር ነው፣ በመቃብር ያፈር ነው። እንግዲያውስ ክርስቲያን ከሆን እንደ ሐዋርያው እንደ ቅዱስ ጳውሎስ ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳት የታለ? ብለን እንዘምራ ወገኖቼ። የክርስትና ኃይል፣ የመንፈሳዊነት ጉልበት፣ የቤተ ክርስቲያን የማዕዘን ድንጋይ ትንሣኤ መሆኑን ረሳችሁት? የተሰበሰብነው እኮ ክርስቶስ ስለተነሳ ነው። የምናምነው እኮ ስለምንነሳ ነው። በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። ተስፋ ስላላችሁ ትታገሳላችሁ። የትኛው ተስፋ? ከሞትን ነው የምንነሳው የሚለው ተስፋ ወገኖቼ። እውነት ይሄ አረዳድ ቢኖረን ኖሮ ዘምረን አንቀብርም ነበር። ከእግዚአብሔር ጋር እንጣላ ነበር። ያዙ ይልቀቁኝ እንል ነበር። አብረን ካልተቀበርን እንል ነበር። አሁን የምንሞተው ወገኖቼ ለመነሳት ነው። ካልሞትን ሕያው ስለማንሆን ነው እግዚአብሔር ሞትን የፈቀደው። እደግመዋለሁ። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ ሞት እንኳን ሳይቀር የእግዚአብሔር የምህረቱ ስጦታ ነው ይላል። እዩ፣ በውርደት እንዘራለን፣ በክብር እንነሳለን። በድካም እንዘራለን፣ በኃይል እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። ይሄን ታውቃላችሁ። ለክብር ነው የምንነሳው ትላላችሁ፣ ለኃይል ነው የምንነሳው ትላላችሁ። ሞትን በመቃብር ስፍራዎችና በዛች ሳጥሉ ስለለካናት ኃይሉን ክብሩን የጌታችንን ሰውነት እንዲመስል እሱን ወደ መምሰል ማብለጭለጫችንን ስለረሳነው እኮ ነው አሁን በሞት ምክንያት ብርክ የሚለን ፍርሃት የሚይዘን። ወገኖቼ እንዳትረሱ፣ አሁን በአዲስ ኪዳን ሞት እንዲሰለጥንብን አይደለም የምንሞተው። ሊቁ ቅዱስ ዮሐንስ አፈወርቅ ሞት እንደ ቀድሞ አይሰለጥንብንም ይላል። አንድ ሊቅ ምን ይላል መሰላችሁ? ባንሞት
ብንሞትማ ኖሮ እንደ ሳጥናኤል ሕያው ጉስቁል ሆነን እንቀር ነበር። እጅግ አስደናቂ ነገር ልንገራችሁ። እንዲህ ይላል ቅዱስ ጳውሎስ፣ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ካለ በኋላ ሁል ጊዜ ከጌታችን ጋር እንኖራለን ይላል። እንዴት ይደንቃል! ተድላ ደስታ የሚሆነውን የተወደደ የፊቱን መልክ እያየን ለመኖር ነው። እርግጡን እንነጋገር፣ ቀደው ከሚያለብሱን አባቶቻችን ጋር ከመኖር በላይ ራሱን ከሰጠን አምላካችን ጋር መኖር ይበልጣል አይበልጥም? ይበልጣል። እንደው ይቅርታ አድርጉልኝ አባቶች፣ ቆርሰው ከሚያጎርሱን እናቶቻችን ጋር ከመኖር በላይ ራሱን ከሰጠን አምላካችን ጋር መኖር አይበልጥም? ለመኖር ብቻ ብለን እንዴት እናልፈዋለን? የምንኖረው ደግሞ ከሞተልን አምላክ ጋር ነው። ለኛ ሕያውነት እሱ ከሞተልን አምላክ ጋር፣ ለኛ መቆም እሱ ከወደቀልን አምላክ ጋር፣ ለኛ ወደ ላይ መውጣት ወደ ታች ከወረደልን አምላክ ጋር ለዘላለም መኖር ምን ቃላት ይገልጸዋል ወገኖቼ? ለዚህ ነው ጻድቁ ኢዮብ እንዲህ አለው፣ ከዚህ ቁርበቴ ከተለየው በኋላ አለ፣ ከሞትኩ በኋላ ማለቱ ነው። ከዚህ ቁርበቴ ከተለየው በኋላ አለ እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖቼም ይመለከቱታል፣ ልቤ በመናፈቅ ዝሏል ይልላችኋል። ያ ሁሉ መከራ የወረደበት ልቡ አንድ ነገር ይናፍቃል፣ አምላኩ ጋር መኖር ይናፍቃል። ምዕመናን መኖሪያችሁ የዘላለም አምላካችሁ ነውን? አዎ ከአምላኬ ጋር ነው የምኖረው ትላላችሁ ስትሞቱ። ሕያው ብቻ እኮ አይደለም የምትሆኑት፣ አምላካችሁ እቅፍ ገብታችሁ ባሕረ እሳትን በደረቱ ታቅፎ አሻግሯችሁ ለዘላለም ከሱ ጋር እንኖራለን። ይሄ ካልሆነ ታዲያ ክርስትና ምንድነው? መቀደስስ ማስቀደስስ፣ መሰበክስ መስበክስ ምንድነው? ለዘላለም ከሱ ጋር ነው የምኖረው ማለት ብቻ ነው። ልቤ በመናፈቅ ዝሏል የሚለው እኮ ከሱ ጋር እኮ ለመኖር ነው። ንዑድ ክቡር የሚሆን ሐዋርያውን ጳውሎስን ስላስታውሳችሁ በምድር ላይ ብኖር ለእናንተ ጠቅም ነበር ካላቸው በኋላ ለእኔ ግን ልሄድ ከክርስቶስ ጋር ልኖር ምን እላለሁ? እናፍቃለሁ። ከማ ጋር መኖር ትናፍቃላችሁ ምዕመናን? እውነት ይናፍቃችኋል? ይሄ እንጃ ልኖር እናፍቃለሁ እኮ ነው የሚለው። ከሚያስጨንቁን ነገስታት ጋር ከመኖር በላይ ከሚራራልን ንጉሳችን ጋር መኖር አይበልጥም? ክፋት ከተሞላው ዓለም ጋር ከመኖር ደግነትና ርኅራኄ ገንዘቡ ከሆነ አምላካችን ጋር መኖር አይበልጥም? የሴራ ትብታብ ካለበት ዓለም ይልቅ እውነትና ጽድቅ ካለበት አምላክ ጋር መኖር አይበልጥም? በምን ቋንቋ እንግለጸው ወገኖቼ? በዚች ዓለም በዚች ሕይወት ብቻ ክርስቶስን ተስፋ ካደረግን እንደኔና እንደናንተ ያለ ምስኪን በምድር ላይ ምን አለ? አፋችሁ ኮቸችላ እስኪመስል የጾማችሁት ለዚህ ዓለም ነው። ጠባለ ኪዳን መሸለ ቁርባን የምትገሰግሱት ለዚህ ዓለም ነው። እግራችሁ እስኪንቀጠቀጥ የምታስቀድሱት ለዚህ ዓለም ነው። ከላይ ዶፍ ከስር ጎርፍ እየወረደባችሁ ፍልሰታን የምትቆዩት ለዚህ ዓለም ነው። በቃ ምስኪኖች ነን ማለት ነው አይደለም። ሌላ የሚመጣ ምን አለ? ኑሮ አለ። ካልሞትን ከሱ ጋር አንኖርም ወገኖቼ። ለዚህ እኮ ነው ለእኔ ሕይወት ክርስቶስ ሞትም ጥቅም ነው ያለው እኮ ቅዱስ ጳውሎስ። ከሱ ጋር ስለሚያኖረን እኮ ነው። እዚህ መኖር ትፈልጋላችሁ? እዚህ መረሳት ትፈልጋላችሁ? እዚህ መቆየት ትፈልጋላችሁ? መረሳት የሚፈልግ ሰው እኮ እዚህ ውስጥ ብዙ እኮ ነው። እዚያ ሁለት ልፍ ግድም አዋራ ያለፈበት መብራት እየጠፋበት የቅቤ ዕቃ እየፋቀ መኖር የሚፈልግ ሰው እኮ እዚህ ውስጥ መረሳት የሚፈልግ የሰማዩ ዓለም የማይናፍቀው ከጌታ ጋር ኖር አልኖረ ግድ የማይሰጠው እዚህ መቅረት መረሳት የሚፈልግ እኮ ብዙ ነው። ፀሐዩ እንደቀጠቀጠው፣ መከራ እንደወረደበት፣ ሐዘን እንደዘነበበት፣ ስቃይና ዋይታ ኑሮ እንደሆነበት መቆየት የሚፈልግ ሰው እኮ ብዙ ነው ወገኖች። አይደለም የምንሞተው ከአምላካችን ከሕያው ከእግዚአብሔር ጋር ለመኖር እንጂ እዚህ ለመኖር አይደለም። ደጋግመን ማለት አለብን። ይሄ ዓለም መኖሪያችን አይደለም፣ እውነት ሐሰት መቆያችን ነው። እውነት ሐሰት። አንዳንድ ጊዜ የመታወቂያችን አሳስቷችሁ እንደሆነ አላውቅም። ይሄ መታወቂያ የመኖሪያ መታወቂያ ይላል አይደለም። የመቆያ መታወቂያ ብላችሁ አንብቡት ጎበዝ። የመቆያ ነው እንዳታልላችሁ፣ መኖሪያ አይደለም። ይሄ ማለፊያ ነው፣ ማረፊያ አይደለም። ይሄ ዳረጎት ነው፣ ጭማሪ ነው፣ ዋናው አይደለም። ይሄ መቅሰስ ነው፣ ራት አይደለም። ይሄ መስሪያ ቤት ነው፣ ያኛው ነው ማረፊያ ቤት። ምዕመናን ይሄ ዓለም እኮ የድካም ነው። እስዩት እስኪ ራሳችሁን። አልደከማችሁም? አሁን ኃጢአት አላደከማችሁም? በደል አላስረጃችሁም? ክፋት አላሸበታችሁም? መጠጥ አካላችሁን አላጎደለው? ሱስ ናላችሁን አላዞረው? ድካም እኮ ነው ይሄ ዓለም፣ ድካም እኮ ነው። መነቃቃት የፈለጉ ሰዎች ታስረው ቁጭ የሚሉበት። በጫት መንቃት ይፈልጋሉ፣ ግን ደግሞ ጥቂት ቆይተው በጫት ይታሰራሉ። ማታ ሞቅ ለማለት ይገባሉ፣ ማለዳ ላይ ብርድ ይላቸዋል፣ ይበርዳቸዋል። እንዴ ፈታ ለማለት ብለው የጀመሩት ሱስ እስር ስር አድርጓቸው ያለ አረቄ የማይንቀሳቀሱ ሰዎች አላዩ። አሁን ፈታ ማለት ነው እናንተ? እንዲህ ማርጎ ፈታ ማለት የለም።
ከዚህ በላይ መታሰር አለ? ደከምን፣ አረጀ። ይሄ ዓለም የድካም ነው። ያጌጠብን መሰለ እንጂ እኮ አልቀናል። ሰውነት እየቀነስን ሄደናል። አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረናል። ደክመናል። በክፋት ደክመናል። በመተላለቅ ደክመናል። በመገፋፋት ደክመናል። በመናናቅ ደክመናል። በመጣጣል ደክመናል። በመጠላለፍ ደክመናል። በመገፈታተር ደክመናል። በመጠላለፍ ደክመናል። ድካም ነው ያለ። በሐዘን ደክመናል። ልብ በሚሰብሩ ሐዘን ደክመናል። የዓለም ድካም። አዎ ስንሞትስ ካላችሁ ወይ ስንሞትማ እንዴት ይደንቃል! በጌታ የሚሞቱ ሙታን ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። ለዚህ ነው ነቢዩ ዳዊት ነፍሴ ሆይ ወደ ረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና ይላል። ረፍት አያስፈልጋችሁም ምእመናን? ቃላት የማይገልጠው ረፍት፣ መነዋወጽ የሌለበት ሰላም፣ መታወክ የሌለበት እርጋታ አያስፈልጋችሁም ምእመናን? ስጋት የሌለበት መውጣትና መግባት፣ ወዳጅ የማይተውበት ጠላት የማይገባበት ረፍት፣ ሪስክ የሌለበት ህይወት አያስፈልጋችሁም ምእመናን? ረፍት አትፈልጉ? ተረት መስሏችሁ ነው የምንነግራችሁ? ውሸት መስሏችሁ ነው የምናወራላችሁ? አዎ ወገኖቼ የማይናወጥ ወደብ አለን። ማይበል የማያስቸግረው የሰላም መልህቅ በሰማይ አለን። ማረፍ አትፈልጉም? ርፍ ማለት አትፈልጉም? ይሄ ረፍት ከሞት በኋላ የሚገኝ ረፍት ነው። ለዚህ ነው የምንሞተውማ ለዘላለም ለማረፍ። ኦርቶዶክሳውያን ይሄ ሲገባችሁ በሞት ላይ ንቀት ያድርባችሁ፣ ትንቁታላችሁ። ረፍት ነው፣ ረፍት ነው፣ የዘላለም ረፍት። ምን ይደንቃል ወገኖቼ! በጣም አስጨናቂ ዘመን ይመጣል። ሞት ተፈልጎ የማይገኝበት ዘመን ይመጣ ይሆን? ምንም ያረግ ምግባር የሚያስት ሲሆን በውድ አስወድዶ አስለምዶ አስፈቅዶ፣ ካልሆነስ በግድ ማይተብ የሚያስበጥስ። ይሄን ዘመን ከምታሳየኝ ውሰደኝ እንዳሉት አባቶቻችን አታሳየኝ አሉ እኮ ሰዎች አሉ። ይሄን ዘመን አታሳየኝ። ሰው ሲተላለቅ አታሳየኝ። ወንድማማቾች ሲተራረዱ አታሳየኝ። እግሮቻቸውን ጫማዎቻቸውን በልጆቻቸው በአባቶቻቸው በወንድሞቻቸው አስከሬን ላይ የሚያደርጉ ሰዎች አታሳየኝ። ክፉ አታሳየኝ። እንዲህ ይላሉ እኮ ደጋጎች። ውሰደኝ አታሳየኝ። ና የሚሉ ሰዎች እኮ አሉ። ና ሃይማኖቴን ሳልክድ፣ ና ምግባሬን ሳልስት፣ ና ቅድስናዬን ሳላጣ፣ ና አንተን ከማጣ ይሄን ዓለም ልጣ ና የሚሉ ሰዎች አሉ። ና እንቁዬን እንዳያስኩ አንተ ጋር ልድረስ ና የሚሉ ሰዎች አሉ። ዓለም ሳይደፍቀኝ ቀዝፌ አንተ ጋር ልድረስ አንተ ጋር ልረፍ የሚሉ ሰዎች እኮ አሉ። አውግስጢኖስ ሊቁ እንዳለው ነፍሳችን ባንተ በቀር በማንም አታርፍም እንዳለው ማን ሊያሳርፈን እንፈልጋለን? ክርስቲያኖች በዚህ ዓለም ላይ ለክርስቲያኖች ማረፊያ አለ? የለም። ከጌታችን እጆች በቀር ማረፊያ እኮ የለንም። ከአምላካችን በቀር ረፍት የለንም። እናንተ ደካሞች ሸክማችሁ ሁሉ የከበዳችሁ ኑና እረፉ። ገንዘብ ያላሳረፋችሁ የክርስቶስ እጆች ያሳርፏችኋል። ውበት ያላሳረፋችሁ የጌታችን ውበት ያሳርፋችኋል። ትምክህት ያላሳረፋችሁ የጌታችን ትህትና ያሳርፋችኋል። ጉልበት ያላሳረፋችሁ የጌታችን ደካማነት ያሳርፋችኋል። ፍቅሩ ያሳርፋችኋል። ርፍ ማለት አትፈልጉ? ኖ ሁለት አንዱን ቁራ አንዱን ርግብ ለቀቀው። ታስታውሳላችሁ? በዛ በጥፋት ውሃ ዘመን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እዩ ቁራ ወዲህ ወዲያ ያለ ማይበሉ ላይ የተረፉትን ውሃው ጎርሎ ነበርና የሚንሳፈፉትን በድን የሆነውን እየቀማመሰ ወዲህ ወዲያ እየዞረ የሞተ ነገር እየበላ ያ ቁራ ይንከራተትላችሁ ጀመር፣ አልተመለሰም። ክርስቲያኖች የዚህ የሙት ዓለም ተገዢዎች አትሁኑ፣ አትንከራተቱ። ግልጹን ነው መንገር የምንነግራችሁ። አትንከራተቱ። ሕያው ነገር የለበትም፣ ሙት ነው። ዘላቂ ነገር የለበትም፣ አጭር ነው። እውነት የለበትም፣ ሐሰት ነው። ደምግባት የለበትም፣ ከንቱ ነው። አትንከራተቱ። አሳርፋችሁ የቱም ነገር አሳርፋችሁ። ለጊዜው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ለጊዜው ነው ጣፋጭ የሚመስልህ ግን ይመራል። አዎ ርግብ ለቀቃት። ርግብ ሄዳ በረረች፣ ለእግሯ እንኳን መቆሚያ አጣች። ከዛስ እየበረረች ተመለሰች። ከዚያስ የተወደደው አባታችን ኖህ በ600 ዓመቱ እጆቹን ዘረጋና ርግቢቱን እጆቹ ላይ ያሳረፋት። አረፈች። ለዚህች ርግብ ከኖህ እጆች በቀር የት ማረፊያ አላት? የት ላይ ታርፋላችሁ? ከክርስቶስ እጆች በቀር ከቁስሎቹ በቀር ህሊናችሁ የት ያርፋል? ምዕመናን ርፍ። ዓለም ለምን አይናወጥም? እናንተ የእግዚአብሔር ከሆናችሁ በሚናወጠው ዓለም አትደነግጡም፣ ልባችሁ ያርፋ። ምንድነው የሚለው ነብዩ ዳዊት? ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም ይላል። አትፈሩም፣ አትደነግጡም፣
አላወቅኩም። እረፍ ትላላችሁ። ወደዚህ እረፍት መሄድ አትፈልጉ። የት ነው የምታርፉት ምዕመናን? እናንተ ርግብ ናችሁ እኮ። ዓለም ላይ ማረፊያ የላችሁም። ጠጅ ቤት ማረፊያ የላችሁም። ጫት ቤት ማረፊያ የላችሁም። ቁማር ቤት ማረፊያ የላችሁም። ዝሙት ቤት ማረፊያ የላችሁም። ፔንሲዮን ውስጥ ማረፊያ የላችሁም። ስርቆት ውስጥ ማረፊያ የላችሁም። እናንተ ርግቦች ናችሁ። የክርስቶስ እጆች በቀር ምን ማረፊያ አላችሁ? ኑና ረፉ። የተቀበዘበዛችሁ እዚህ የሚያሳርፍ አለላችሁ። ረፉ። የዘላለም ረፍት አለላችሁ። የዘላለም ረፍት አለላችሁ። የረፍት ቦታ አለ። ግን ስንሞት ነው። ከሞትን ነው ሕያው፣ ከሞትን ነው ከእሱ ጋር የምንኖረው፣ ከሞትን ነው የምናርፈው። ደግሞ ይሄ ረፍት ምን እንደሆነ ታውቃላችሁ? ሐዘንም ስቃይም ዋይታም የሌለበት ረፍት ይላል መጽሐፍ ቅዱስ። ይህን ይገልጻል። ከእንግዲህ ወዲህ ሐዘን የለም፣ ከእንግዲህ ወዲህ ስቃይ የለም፣ ከእንግዲህ ወዲህ ዋይታ የለም ይላል። ይሄን ዓለም አትናፍቁም? እንባ ማታዩበት፣ አንጀቱ የታሰረ ምስኪን ሰው ማታዩበት ይሄን ዓለም አትናፍቁም ወገኖች? ይሄን ዓለም አትናፍቁም? ስቃይ የሌለበት፣ ሐዘን የሌለበት፣ ዋይታ የሌለበት ከዚህ በለጠ ምን ረፍት አለ ወገኖች? እንባ ከቶ የሚታበስበት ይሄ ረፍት አይናፍቃችሁ? ይሄ ሕይወት አይናፍቃችሁ? እንባ አልሰለቻችሁ? ሐዘን አልሰለቻችሁ? ስቃይ አልሰለቻችሁ? መፈናቀል አልሰለቻችሁ? ሞት አልሰለቻችሁ? ክፋት አልሰለቻችሁ? መገፋፋት አልሰለቻችሁ? ሐዘን ዘነበ እኮ፣ ደም ጎረፈ እኮ። ሐዘን የሌለበት፣ ዋይታ የሌለበት፣ ስቃይ ወደሌለበት ይሄ ነው ሕይወት። የምንሞተው ሐዘን ወደሌለበት፣ የምንሞተው ስቃይ ወደሌለበት፣ የምንሞተው ዋይታ ወደሌለበት ዓለም ነው። ካልሞትን ይሄና ናይም ካልሞት ካትነሳም ካልሞትና እንነሳ። ተሰውሳላችሁ። አልዓዛርም ሞተ ተቀበረ ሚልና መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አልዓዛር ሞተ ተቀበረ ከመባሉ በፊት ደሃ ነው። በድህነት ላይ ደዌ ያለበት፣ በደዌው ላይ እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ፣ አስታማሚ እንኳን የለውም። ቁስሉን ውሾች ይልሱት ነበር ይላል። አሳዝን ምዕመናን። እናንተ እኮ ድህነት ብቻ ይሆናል ያለባችሁ በዚህ የምትማረሩት። ደዌ ቢጨመርባችሁስ እንደዚህ እንደ አልዓዛር ደዌ ብቻ አይደለም፣ ደዌ ኖሯችሁ ደግሞ አስታማሚ ሊኖራችሁ ይችላል። አስታማሚ እንኳን የለው፣ ውሾች አስታማሚ የሆኑለት ሰው እኮ ነው እሱ። ውሾችን የሚያባርርበት አቅምና ጉልበት እንኳን የከዳው ምስኪን ሰው እኮ ነው አልዓዛር። ይሄ ሰው ግን ምን ሆነ? ሞተ። ከዛስ ተቀበረ። ከዛስ መላእክትም ወዴት ወሰዱት? አዎ ስንሞትና ስንቀበር እንደ አልዓዛር እንዲህ ከባድ ሕይወት ከኖር እመኑኝ ውሾች ዳግመኛ አይከቡንም። ማን ይከበናል? መላእክት። እንዴት ይደንቃል! አስታማሚዎቻችን ውሾች አይደለም የሚሆኑት፣ አብርሃም። እንዴት ይደንቃል! ታዲያ እንዲህ ከሆነ ለአልዓዛር ሞት ይሻለዋል መኖር ይሻለዋል? ሞት ይሻለዋል። ምክንያቱም በውሻ ከመከበብ ወደ መላእክት መከበብ ሄዳ፣ ሞተ፣ ተቀበረ። መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ይሄ መላእክት እቅፍ የምትወዱት የቅዱስ ገብርኤል እቅፍ አይናፍቃችሁ? የአብርሃም እቅፍ አለላችሁ፣ የመላእክት ዝማሬ አለላችሁ፣ የመላእክት አጀብ አለላችሁ። አዎ ይሄ ግን የሚጀምረው ስንሞት ነው ወገኖቼ። እዚህ አርፍ አለ። ስቃይ አበቃ፣ ዋይታ አበቃ፣ ሐዘን አበቃ። ከዛ ምን ሆነ መሰላችሁ? እኔ የምፈልገው ይሄን አይደለም። አጠገቡ ሆኖ አባ ከና ያላለው አንድ ባለጸጋ ስለሆነ አይደለም ሲኦል የገባው፣ እንዳትሳሳቱ። ያንን ደሃ አንድ ቀን እንኳን ጎብኝቶት አያውቅም ወገኖቼ። ከዛስ አሻቅቦ ሲያይ አልዓዛርን በአብርሃም እቅፍ አየው ይላል። ከዚያ ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ፣ የጣቱን ጫፍ ውሃ ነክቶ ምላስን ያብርድልኝ ዘንድ አልዓዛርን ላክልኝ አይለው መሰላችሁ? ነገር መገልበጡ አይቀርም። የአልዓዛር ቀን ይመጣል ምዕመናን። ዛሬ እናንተ ቀን ላይሆን ይችላል፣ ግን የእናንተ ቀን ይመጣል። የአልዓዛር ቀን አለ። አልዓዛር የሚፈለግበት ቀን አለ። አልዓዛር የሚለመንበት ቀን አለ። አልዓዛር ታይቶ አያውቅም። አልዓዛር ከሩቅ የሚታይበት ቀን አለ። ለምን አልታየውም አትበሉ? የእናንተ ቀን አይደለም አይ። ለምን አልተፈለኩም አትበሉ? የእናንተ ዘመን አይደለም አይ። ለምን አልታቀፍኩም አትበሉ? የእናንተ መታቀፍ ገና ይሆናል። እዩ ቀና ብሎ አንድ ቀን አይቶት ማቀው፣ ቅርቡ ሆኖ አፍንጫው ስር ሆኖ አይቶት ማቀው፣ ከሩቁ ማይጀመረ ከሩቅ የምትፈለጉ ትሆናላችሁ። መቼ? የአልዓዛር አይነት ቀን ሲመጣ። መቼ? ከሞትን በኋላ። በሕይወትም አንድ ቀን የምንፈለግበት ቀን ይመጣል። የምትጠቅሙበት ቀን ይመጣል። መስቀሉ የሚጠቅምበት ቀን ይመጣል። መቼ? ከ300 ዘመን በኋላ። አዎ ማርቆስ የሚጠቅምበት ቀን ይመጣል። መቼ? ከ17 ዓመት በኋላ። አዎ ቅድስት እሌኒ የምትጠቅምበት ቀን ይመጣል። መቼ? ልትሞት ስትል 1 ዓመት ሲቀራት መስቀሉን የምታወጣበት ዘመን ይመጣል። መቼ እንደምትጠቅሙ አታውቁም። ዝም ብላችሁ ኑሩ። አልዓዛር የሚጠቅምበት ቀን መጣያችሁ።
ከዛ ምን ሆነ መሰላችሁ? ስደድልኝ ሲለው አብርሃም እንዲህ ብሎ መለሰለት። ምን አለው? ልጄ ሆይ አንተ በምድር ሳለ ተመችቶ ትኖር ነበር፣ እለት እለት ተመችቶ ትኖር ነበር። አልዓዛር ደግሞ በስቃይ ይኖር ነበር አለ። ከዛስ እርሱ አሁን በዚህ ይጽናናል፣ አንተም ትሰቃያለህ አለው። ለአልዓዛር የመጽናኛ ጊዜ ከሞቱ በኋላ ነው። እውነት አሰብ የመጽናኛ ጊዜው ነው። አሁን ምድር ላይ የማትጽናኑ ትሆኑ ይሆናል፣ በሰማይ ግን በእርግጠኝነት መጽናናታችን ይመጣል። እየሰማችሁኝ ነው? የመጽናናት ጊዜ አለን። መቼ? ስንሞት። እርሱ አንተ በዚህ ትሰቃያለህ፣ እርሱ ግን በዚህ ይጽናናል አለው። የመጽናናት ዓለም አለ። መቼ? ስንሞት። ካልሞት አንጽናና፣ ካልሞት አናርፍም፣ ካልሞት ከጌታችን ጋር አንኖርም፣ ካልሞት ሕያው አንሆንም፣ ካልሞት አንነሳም፣ ካልሞት ከዚህ ዓለም የምትበልጠውን ዓለም ማየት እኮ አንችልም። ሌላ ዓለም አለ። ውሸት ነው ይህ ዓለም። ፎቅ ያዘናጋችሁ፣ መኪና ያኖህለላችሁ፣ ቤታችሁ ላይ ያለው አካውንት እግዚአብሔርን ያስረሳችሁ፣ መብል መጠጥ እንደ ነገሩ እግዚአብሔርን እንድትፈልጉ ያደረጋችሁ፣ እግዚአብሔርን የችግር ቀን ወዳጅ ብቻ ያደረጋችሁት ሆይ ስሙ፣ ከዚህ የሚበልጥ ዓለም አለላችሁ። በቃ ጥለናት ልንሄድ ነው እቺን ዓለም ብላችሁ እንዳይከፋችሁ፣ እግዚአብሔር ያዘጋጀላችሁ ሌላ አስደናቂ ዓለም አለላችሁ። ቃላት የማይገልጣት፣ ቅኔ የማይበቃት፣ መጽሐፍ ገልጧት የማያውቅ ምን አይነት ዓለም አለች መሰላችሁ? ታዲያ ይህን ሁሉ ሳወራላችሁ በቃ እንሙት ማለት ነው አሁን ማታ ገብተን እንዳትሉ አደራችሁ። እንዴ ሰውዬ እንደዚህ አውርቶ እንደ ጉር ሊሰራ ነው ዛሬ ምን ነው ባልመጣው ተስፋዬን ሁሉ በጠበጠው እንዳትሉ ብላችኋል መሰለኝ። ፈገግ አላችሁ ብዙዎቻችሁ። አባቶቻችን እንዲህ ይላሉ፣ እንደምትሞቱ ሆናችሁ ኑሩ። እስኪ በሉት፣ እንደምትሞቱ ሆናችሁ ኑሩ። ከዛስ እንደምትኖሩ ሆናችሁ ስሩ በሉት እንጂ እንደምትሞቱ ሆናችሁ ኑሩ፣ እንደምትኖሩ ሆናችሁ ምን በሉ። አለቀ። ሞት አለብኝ እያላችሁ ኑሩ፣ ደግሞስ እኖራለሁ እያላችሁ ምን በሉ። በርቱና ስሩ። እየሰማችሁ ነው? በዘላለም ሕይወት የኋለኛው ሞት እንዳያገኛችሁ ከፈለጋችሁ ይሄኛውን የኃጢአት ሞት ዛሬ ድል ንሱት። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት